ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን። ፋና ፕላስ የፋና ስፖርት ዝግጅታችን የዕለተ ሰኞን ነው ተጀምሯል። በሀገር ውስጥ ስፖርት ቆይታ እናደርጋለን። የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ሀመሲሳ ከበደ የዛሬ እንግዳችን ሆኖ ከኛ ጋር እስከ አንድ ሰዓት መዳረሻ ድረስ ቆይታ ያደርጋሉ። የተለያዩ ሀሳቦችን እናነሳለን። በአትሌቲክሱ በኢትዮጵያ አትሌቲክስ ፌዴሬሽን ውስጥ እየተከናወኑ ስላሉ አዳዲስ የሪፎርም ስራዎችና ከቀናት በፊት ስለተደረገው የአትሌቲክስ ፌዴሬሽን ጠቅላላ ጉባኤ እንደዚሁም ደግሞ የግራንድ ፕሪን የተመለከቱ ሀሳቦችን እናነሳለን። ዛሬ ከ20 ዓመትና ከ18 ዓመት በታች የኢትዮጵያ አትሌቲክስ ሻምፒዮናም እንደዚሁ በአዲስ አበባ ስታዲየም ተጀምሯል። ስለዚህ ውድድርም በቆይታችን እናነሳለን። አብራችሁ እንድትሆኑ ከወዲሁ እንጋብዛለን። እንደተለመደው አብረናችሁ የምንቆየው ወርቅነህ ጋሻሁን፣ እኔም ሰለሞን በቀለና እንግዳችን ዶክተር ሀመሲሳ ከበደ ናቸው። አብራችሁ እንድትሆኑ ከወዲሁ እንጋብዛችኋለን። ከመልእክትና ከመሸጋገሪያ በኋላ ተመልሰን ስንገናኝ በቀጥታ ከእንግዳችን ጋር የምናደርገው ቆይታ ይጀመራል። አብራችሁን ሁኑ። ተመልሰናል። አብራችሁን ስላላችሁ ተመልካቾቻችን በጣም እናመሰግናለን። ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁ። ወርቅነህ እንደምን ዋልክ? እንዴት ነው ሰው ያለው? እንግዲህ መቼም በየሳምንቱ የተመልካቾቻችንን ልብ ይሞላሉ ብለን የምናስባቸውን እንግዶች ስቱዲዮ ይዘን እንመጣለን። ዛሬ ደግሞ ከዶክተር ሀመሲሳ ከበደ ጋር ነን። ስለ ኢትዮጵያ አትሌቲክስ ፌዴሬሽን በየጊዜው ተከታታይ ጉዳዮችን እያነሳን ነው። ምክንያቱም በሀገር ውስጥ በአትሌቲክስ ልክ ውጤታማ ስፖርት የለም፣ ሁላችንም እንደምናውቀው። ስለዚህ ስለ አትሌቲክሱ በየቀኑ በቅርበት ያገባናል ብለን በአዳዲስ ጉዳዮች ላይ መወያየት ስላለብን ነው። ስለተገኙ በጣም ነው የምናመሰግነው ዶክተር። በጣም አመሰግናለሁ ስለጋበዛችሁ። ምናልባት እንግዲህ ስለ ግራንድ ፕሪ አንስተን ብንጀምር በጣም ደስ ይለኛል። ለሀገራችን የመጀመሪያ ውድድር ነው። በታሪክ በአትሌቲክሱ እንዲህ አይነት ዓለም አቀፍ ውድድር አዘጋጅተን አናውቅም። በአንድ ቀን ከነሐስ ወደ ወርቅ ደረጃም ያደገ ውድድር ነው። ለማነጻጸር በጣም ምቹ ነው ብዬ አስባለሁኝ። በኪፕኬኖ ክላሲክ ላይ ኬንያ ነበርክ እና እዛ ውድድር ላይ ተገኝተሃል። ገና የተወለደን ሕፃን ከታዳጊ ጋር ማነጻጸር ከባድ ቢሆንም ግን በኪፕኬኖ ክላሲክ እና በእኛ መካከል የሰፋ ልዩነት አለ። እንዲያው በአንዴ በታዘብከው ነገር ምን ያህል ይቀረናል እነሱ ላይ ለመድረስስ ወይስ እንደሚባለውም ልዩነት ሲል ነው? የመጀመሪያው ትልቁ ነገር የኢትዮጵያ አትሌቲክስ ፌዴሬሽን በርካታ ዓመታት ነው ውድድሮችን ሲያካሄድ የቆየው። የኢትዮጵያ ሻምፒዮና ለ55ኛ ጊዜ የተካሄደ ነው ዘንድሮ የኢትዮጵያ ሻምፒዮና። ነገር ግን ላለፉት 55 ዓመታት ያደረግነው ውድድር በዓለም አቀፍ ድረገጽ ላይ ወይም እውቅና የለውም። ሰዓቶቹ፣ ታሪኩ በዓለም አቀፍ አትሌቲክስ ላይ የተመዘገበ አይደለም። ስለዚህ በዘንድሮ ዓመት ትልቁ ስኬት የሚጀምረው ቢያንስ 5 የሚሆኑ ውድድሮችን በዓለም አቀፍ ካላንደር ውስጥ አስመዝግበናል። ደረጃቸውን የጠበቁ እንዲሆኑና የራሳቸው ሌቭል እንዲኖራቸው አድርገናል። ስለዚህ በ55ኛው ዓመት ላይ የኢትዮጵያ ሻምፒዮና ውድድር በታይምትሮኒክስ እንዲካሄድ አድርገናል። ደረጃውን በጠበቀ ትራክ ላይ የባህልና ስፖርት ሚኒስቴር እዚህ ላይ ጥሩ ይሰራልናልና በእነዚህ ፋሲሊቲዎች ላይ ተጠቅመን ዓለም አቀፍ እውቅና ባለው ደረጃ ውድድሮችን አካሄደናል። ስለዚህ 5 ውድድሮች አሁን ዛሬ የተጀመሩንም የወጣቶች ሻምፒዮና ጨምሮ ሪከርድ ያደረግንና ወደ ውድድር የገባንበት አለ። ስለዚህ ከዛ ቀጥሎ ደግሞ ትልቁ ሰክሰስ ዘንድሮ ይሄንን ነው። አንዱ የሀገር አቀፍ ውድድሮቻችንን ዓለም አቀፍ እውቅና እንዲኖራቸው በወርልድ አትሌቲክስ ፔጅ ላይ እንዲገኙ ውጭ ሄደን ትሪያል እያደረግን ሚኒማ ለማሟላት የምንሞክረውን አስቀርተን በተቻለ መጠን ሀገራችን አትሌቶች በ100 ሜትርም ይሁን በ200 ሜትርም 1500 ሜትርም የራሱ ሚኒማ ወርልድ አትሌቲክስ ያወቀው እንዲኖረው ማድረግ ነው። ይሄን ማድረግ ተችሏል ማለት ነው። ይሄን የሚሰሩ ባለሙያዎችም አደራጅተናል። ከዛ በኋላ የግራንድ ፕሪው ውድድርን አድርገናል ማለት ነው። ለግራንድ ፕሪ ውድድር ይሄ ትልቅ ስንቅ ነው ማለት ነው። የውድድር ህጎቻችንን በውድድር ላይ ያሉ የሚቲንግ ዳይሬክተሮች፣ ሚቲንግ ኮምፒቲሽን ኢቨንት ዳይሬክተሮች ላይ የፕሬዘንት ኢቨንት ፕሬዘንቴሽኖች ላይ ያሉ ሰዎችን በጠቅላላ በቴክኒኩም በምንም እንዲበቁ እንዲደራጁ ማድረግ ተችሏል ማለት ነው። ስለዚህ እነዚህ አካላታት በተቻለ መጠን ትላልቅ ውድድሮችን የማድረግ ኤክስፒሪየንስን ተሸክመው ከውጪ ደግሞ ወደ 4-5 ሰዎችን አስገብተን አምጥተን የእውቀት ሽግግር የክህሎት ሽግግር እንዲኖር ማድረግ ተችሏል። ስለዚህ ጥሩ የሆነ ቴክኒካል በ2 ሰዓት ውስጥ በርካታ ውድድሮችን ወደ 16 17 የሚሆኑ ውድድሮችን ነው ማድረግ የቻልነው ማለት ነው።
ስለዚህ ይሄ ትልቅ ስኬት ሆኖ የሚመዘገብ ነው። የኬንያ ላይ ብንሄድ ከ7 ሰዓት ከ45 ነው የጀመሩት፣ ከ2 ሰዓት በኋላ ነው የጨረሱት፣ ከምሽቱ 2 ሰዓት በኋላ። የኛ ቅድም እንዳልኩት ወደ 8 ሰዓት አካባቢ የተጀመሩ ውድድሮች አሉ። 25000 ሜትርን ያቀፈ ነው። 25000 ሜትርን ያቀፈ ነው። የጠዋቱ ፕሮግራም ላይ የጁኒየር ፕሮግራም ብለን ወይም ናሽናል ፕሮግራም ብለን የምናካሄደው እሱ ለትሪያል ነው ያስገባ ነው። የመጀመሪያው ከሰዓቱን ሴቲንግ ለመፍጠር ያደረግነው እና በዚህ ሁኔታ በጥሩ ሁኔታ በታይም ማኔጅመንት ቴክኒካሊ በጣም በተሻለ ሁኔታ አፈጻጸም አከናውነናል። ከኬንያ ኪፕኪኖ ክላሲክ ብዙ ነገር ግን ተምረናል። ለምሳሌ የሚዲያ እና የፕሬዘንቴሽኑ አጠቃላይ ስታዲየሙ ሲመራበት የነበረ ስፖርቱ ላይ የበሰሉ ያወቁ ሚዲያዎች፣ ኢቨንት ኦርጋናይዘሮች ማኔጅ ሲያደርጉት አይተናል እና እዛ ላይ በርካታ ተሞክሮች ወስደናል ማለት ነው። ስለዚህ አንዳንድ ቴክኖሎጂዎችንም ደግሞ መጠቀም የሚገቡ ነገሮች ሊኖሩ ይችላሉ። ተጨማሪ ቴክኖሎጂዎች በፊልድ ኢቨንቶች ከታይምትሮኒክስ ባለፈ ማየት የሚገቡን ተጨማሪ አቅሞች እንዳሉ አይተናል። በዚህ ደረጃም ውይይት አድርገናል። የኦፊሻል አሁን እኔ እዛ እንደ ኦፊሻልም ሆኜ ነው የሄድኩት እዛ። ስለዚህ የራሳችን ልምድ ልውውጥ ነገ የኦፊሻል ኤክስቼንጅ ሊኖር እንደሚገባም የመግባቢያ ስልጠናዎችን ሼር ለማድረግ በዛ ደረጃ ስምምነት ፈጥረናል። ኢቨን ከተሳካልን በዚህ ወጣቶች ላይም እንጋብዛቸዋለን ማለት ነው። ስለዚህ ነገ ከነገ ወዲያ ከአውሮፓ የምናመጣቸው ባለሙያዎች ይቀሩና ከጎረቤት ሀገር ጋር ቅድሚያ የሰጠ የስታፍ ኤክስቼንጅ የልምድ ልውውጥ የሚቀጥለውን አመት ደግሞ በጎልድ ሌቭል ስናደርግ የት መጀመሪያ አዲስ አበባ መጥቶ እንዴት ከአፍሪካ ሊወጣ እንደሚችል መጨረሻ ላይ እንዲህ አይነት የቱር አካሄዶችንም የስፖንሰሮችን የጋራ የማድረግ ነገሮች ሀንት ማድረግ ማለት ነው። ደቡብ አፍሪካ አለ፣ ቦትስዋና አለ፣ ኬንያ አለ፣ ኢትዮጵያ አለ፣ ናይጄሪያም ይመጣል ብለን እናስባለን። እነዚህ በሙሉ የጋራ የሆነ ስፖንሰርም ማርኬት ኮመርሻላይዝድ ማድረግም ስለሚጠይቅ እነዚህ ነገሮች ልምድ ወስደናል። በቴክኒካሊ ግን በእኛ በጣም ጥሩ ነው ብዬ ነው የማስበው ማለት ነው። ስለዚህ በርካታ ተሞክሮች የወሰድን ቢሆንም በእኛም ደግሞ ብዙ ተሞክሮ ለነሱ ልንሰጣቸው የምንችል ነው ማለት ነው። ስለዚህ በብዙ ልዩነት የተሻለነ እንደማለት ነው። እንግዲህ የመጀመሪያችን በመጀመሪያ ደረጃ በጣም ጥሩ ውጤት ነው ያለን። ነገር ግን ከነሱ የምንማራቸው ነገሮች ጠንካራ ጎኖችን አይተናል። የኛ ነው ከነሱ ግን ብዙ ነገር ለምሳሌ አሁን እኛ ጋር አዲስ አበባ ከተማን ቪዚት አዲስ አበባ ብለን የአዲስ አበባ ቱሪዝም የሰራው እና እዛ መጨረሻ ላይ ያሉ የፕሮሞሽን ስራዎቻችን በጣም ጥሩ ናቸው። የራሳቸው በጎ ጎን አላቸው። ግን ቢፎር ኢቨንት፣ ፕሪ ኢቨንት እና ፖስት ኢቨንት ማኔጅመንት ላይ ሚዲያ የመግዛት አቅሙም ደግሞ በጣም የመሸጥ ኢንተርናሽናል አድርጎ የመሸጥ አቅሙ ላይ ደግሞ እነሱ ጋር ጥሩ ተሞክሯል። ቅድም እንዳልኩት ስታዲየሙን ድባብ የመምራት ሁኔታም የተሻለ ነገሮች አሉ። ስለዚህ አንዳንድ ነገሮችን ተምረናል። ግን ቴክኒካሊ በብዙ ሁኔታ ስታዲየሙ ላይ ባለው ተመልካች ብዛትም ይሁን በቴክኒካሊ በመራንበት አግባብ በጣም ጥሩ እንደሆነ የተሻለ ልንሆን እንችላለን እንጂ ያነስን እንዳልሆነ ተረድተናል ማለት ነው። የመጀመሪያውን አዲስ አበባ ላይ አድርገናል። ቀጣይ ዓመት በጎልድ ሌቭል ነው የምንመጣው። በጎልድ ሌቭል ስንመጣ ደግሞ ማሻሻል ያለብን ነገሮች አሉ። አንደኛው የውድድሩ በተለይ ዘንድሮ ሩጫና እንደዚሁም ዝላይ ነው። ቀጣይ ውርወራን እንጨምራለን። ጎልድ ሌቭል ሲሆን ሽልማቱም ያድጋል። ዘንድሮ ነው እቅዶች መውጣት ያለባቸውና ካሁኑ ምን አይነት እቅዶች አሉ? ምን የተለየስ ነገር እንጠብቅ ለ2027? ትክክል ነው። አሁን ይሄ መስራት እንደምንችል በአጭር ጊዜ የመጣ እድል ነው። የሎካል ኦርጋናይዚንግ ኮሚቴ አቋቁመን ነው ወደዚህ ስራ ውስጥ የገባ ነው ማለት ነው። ስለዚህ በሎካል ኦርጋናይዚንግ ኮሚቴ ደረጃ ብዙ ንዑሳን ኮሚቴዎችም ደረጃ ደግሞ አደራጅተናል። ከሚዲያ ፕሮሞሽን ጋር በተያያዘ ቴክኒካሊ ከመምራት አንጻር ከኢቨንት ዳይሬክተር ጀምሮ እንዲህ ያሉ በውስጡ ሊኖሩ የሚገባቸው ከሴኩሪቲ ጋር የተያያዘ ከቮለንተሪዎች ጋር የተያያዘ ከአጠቃላይ የፕሮሞሽን ስራዎች ማርኬቲንግ፣ ኮመርሻላይዝ ምናምን ከማድረግ አንጻር ብዙ ኮሚቴዎችን አደራጅተን የብዙ ተቋማትንም ኤክስፔሪየንስ አቅም ተጠቅመናል።
በዋነኝነት ሊጠራ የሚችለው የባህልና ስፖርት ሚኒስቴር ሊሆን ይችላል። ከዛ ባለፈ ግን ለምሳሌ ኢንሳን ትራንስሚሽኑ ላይና የዌብሳይት ዲቨሎፕመንታችን ውጤቱ ላይ የማሰራጨት ላይቭ ትራንስሚሽን ማለት ነው ላይ ለመጠቀም ጅማሮ አድርገናል። አሁን በኤምኦዩ ደረጃ እያሳደግነው ነው ማለት ነው። ትላልቅ ሰነዶችን አዘጋጅተንበት በውስጡ ወደ 9 የሚሆኑ ሶፍትዌሮችን አካቶ የሚሄድ ነው ማለት ነው። በቴክኖሎጂ የተሻለ አቅም ፌዴሬሽኑ ይኖረዋል ማለት ነው። የተቋማዊ የማስፈጸም አቅሙ ከፍ ይላል። ኢቨንቶችን ለመምራት በሚያስችለው መሰረት ማለት ነው። አንድ ኢቨንት ሳይሆን 4-5 ኢቨንቶችን በተለያየ ከተማ ማድረግ የሚያስችል እና ያ ደግሞ ገቢ ራሱን እንዲያስችለው በሚችል ደረጃ ማደራጀት ስለሚያስፈልግ ተጠቅመናል። ለምሳሌ ከኤአይ አርቲፊሻል ኢንተለጀንስ ጋር ውይይትና ግንኙነት አድርገናል። ሜዳውን በአርቲፊሻል ኢንተለጀንስ ስክሪኖች እና የተለያዩ ድባቦች ብዙ ስራ መስራት ይቻል ነበር። የቲኬቲንግ ሲስተማችንን ማዘመን ይቻል ነበር። ብዙ አልሄድንበትም፣ ግን ውይይት አድርገን ፕሪሊሚናሪ ወርኮች ነበሩ። ከኢትዮጵያ ቴሌኮሙኒኬሽን ጋር በተያያዘ ኢትዮ ቴሌ ለማንኛውም አይነት ክፍያ ከውጭ የሚመጡ ሰዎችን እንከፍላለን። የተለያዩ ክፍያዎች አሉ፣ ትራንዛክሽኖች አሉ። በዛ ላይ የባንክና የኢትዮጵያ ቴሌኮም አስተዋጽኦ ከፍተኛ ነው የሚሆነው ማለት ነው። እነዚህን ሰዎች የማሳተፍ ሁኔታ ይኖራል። ጎልድ ሌቭል ሲሆን በርካታ ሰዎች ወደዚህ አገር ይመጣሉ። ስለዚህ ኤርላይንስ ተጠቃሚ ነው። ኢትዮጵያ ኤርላይንስን በደንብ መጠቀም ከዚህ ይዟቸው ኬንያ፣ ከኬንያ ቦትስዋና፣ ከቦትስዋና ናይጄሪያ እንዲህ ያለን የሚጓዘው ሳውዝ አፍሪካ እያለን የሚሄደው። ስለዚህ የዚህ ሁሉ ቱር ዋነኛ ተጠቃሚ የሚሆንበት እድል አለ ማለት ነው። ይሄንን ለመፍጠር ቅድም እንዳልኩት አደረጃጀታችንን እያሰፋን መጀመሪያው የስትራክቸር የመፍጠር ሂደት ነው። ስትራክቸር ላይ ደግሞ ቅድም እንዳልኩት ኬንያ ሄደን ውይይት አድርገናል። የራሳችን መነሻዎችን ይዘናል። ስለዚህ የራሳችንን አደረጃጀት እንፈጥራለን በሎካል ኦርጋናይዚንግ ኮሚቴ ደረጃ። ከዛ በኋላ ደግሞ ሰፋ አድርገን በየአገራቱ የሚኖር ዝርዝር ኮሚቴና የሆሪዞንታል የዲፓርትመንታላይዜሽን ግንኙነቶችን የምንፈጥር ይሆናል። በቅድም የምንመራ ይሆናል ማለት ነው። በጣም ምናልባት እንግዲህ የግራንድ ፕሪ ውድድር በብዙዎቻችን የመጀመሪያ ኤክስፔሪየንስ ነው። እንደ ሚዲያ ሌሎቻችንም የተማርንበት በጣም ብዙ ነገሮች ነበሩት። እውነት ለመናገር ወደ ጠቅላላ ጉባኤያችሁ እንምጣ። ባለፈው ሳምንት የጠቅላላ ጉባኤ አከናውናችኋል። እንግዲህ ብዙ አዳዲስ ነገሮች የተዋወቁበት ጠቅላላ ጉባኤ ነበር። ከመተዳደሪያ ደንቡን ጀምርና የአዲስ ያወጣችሁት መተዳደሪያ ደንብ ያው ቀድሞውንም ያማከለ ነው። ምን አዳዲስ ነገሮች አሉት? ከቀድሞ የተለየ ምን አዳዲስ ነገሮችን አካቷል? በርካታ ጉዳዮችን አካቷል። ያሁኑ በሳይዙ እንኳን ብንወስደው ወደ 18-19 ገጽ ነበር ከዚህ በፊት የነበረው። አሁን ወደ 47 ገጽ ያደገ የመተዳደሪያ ደንብ ነው ያለ። ስለዚህ በውስጡ አዳዲስ ኮንቴንቶችን እንደያዘ መረዳት ይቻላል ማለት ነው። ብዙ አላሰራ ያሉ ጉዳዮችን ለምሳሌ የብሔራዊ ቡድን አትሌት አሰልጣኝ ምን አይነት ኃላፊነት አለው? ምን አይነት ተጠያቂነት አለው? እንዴት ነው ለሀገር የሚሮጠው? አሸናፊ ብሔራዊ ቡድን ላይ ሊኖር የሚገባ ዝግጅት ምንድነው? እንደዚህ የሚሉ ጉዳዮች ያልተዳሰሱበት ነበር። አሁን በዝርዝር ሁኔታ የተቀመጠ ነው። ከዛ ባለፈ የአትሌት ሪፕሬዘንታቲቭ ጉዳይ ወይም ደግሞ የማናጀሮች የምንላቸው አሉ። አትሌቶች በተለያዩ የዓለም ሀገራት ይሮጣሉ፣ ውድድር ያዘጋጁላቸዋል። ዛሬ ግን እዚህ እነዛ አትሌት ሪፕሬዘንታቲቮች አሰልጣኞችም ናቸው ሆነው ነው ያሉት። ስለዚህ ይህንን በመመዝገብ ደረጃ ማን ነው የሚመዘግባቸው? ብዙ አትሌቶች ለዶፒንግ ይጋለጣሉ፣ ለሂውማን ትራፊኪንግ ይጋለጣሉ፣ ለተለያዩ ሴፍጋርዲንግ ጋር የተያያዘ ኢሹዎች ይነሳሉ። ስለዚህ ይህን ሊፈታ በሚችል መልኩ የአትሌት ሪፕሬዘንታቲቭ መመሪያና ሕግ በስፋት የያዘ ነው ማለት ነው። ግዴታቸው፣ ኃላፊነታቸው በዝርዝር የተቀመጠበት ሁኔታ አለ። ተጠያቂነትን የሚያመጣል ማለት ነው። ከዚህ በፊት ሳይመዘገብ ነው የሚንቀሳቀሰው። ስለዚህ አብዛኞቹ የማን ባለፈው ለምሳሌ እንደ ምሳሌ ብዙ ጊዜ የማነሳው ላስት ይር ላይ ወደ 36-37 አካባቢ ዶፒንግ ኬዞች አሉ። ማግኘት ይቻል ነው ባለቤት ነኝ ያለ የተባሉትን ወደ 16-17 የሚሆኑ አትሌቶችን ብቻ ነው። ሌሎቹ ክለብም የላቸውም፣ አትሌት ሪፕሬዘንታቲቭ ነኝ ባለቤት ነኝ የሚል የለም። ሁሉም ዲናይ ነው የሚያደርጋቸው እነዚህ። ምክንያቱም በስሩ ያለውን ስለማይመዘግብ አሁን ለተለያዩ አገልግሎት ብለን ትራክ ሚኒስቴር መስሪያ ቤት ወደኛ ስላደረገ አንዳንድ አገልግሎቶችን ወደኛ በማድረጉ ያን አገልግሎት ፈልጎ የመጡ
ከ3500 በላይ አትሌቶችን መመዝገብ ችለናል። በስንት ካልን በ37 38 የሚሆኑ ማናጀሮች ማለት ነው። ስለዚህ ከዛ ውስጥ ጥቂቶች ናቸው 2-3 ናቸው የኢትዮጵያ ትውልደ ኢትዮጵያ ወይም ኢትዮጵያውያን ዜግነት ያላቸው ማለት ነው። ስለዚህ እነዚህን አሶሲዬሽን መውሰዳችን ለኢንተለጀንስ ቤዝድ የሆነ የዶፒንግ ምርመራ ክትትል፣ ጥፋተኛን ለማረም፣ ህገወጥ የሆነ የሰዎች ዝውውርን ለመከላከል፣ ህገወጥ የሆነ የገንዘብ ዝውውርንም ጭምር ለመከላከል ይጠቅማል። ይሄ አጠቃላይ ማዕቀፉ ነው። ግን ለኛ ደግሞ በዋነኝነት ጠንካራ ብሔራዊ ቡድን ለመመስረት ለምናስበው በስርዓት ስልጠና ውስጥ እንዲገቡልን ለምናስበው ደግሞ የራሱ አስተዋጽኦ አለው። ስለዚህ ለኛ ከዚህ አንፃር የተያዘ ጉዳይ አለ። አትሌቶች በሙሉ ይመዘገባሉ ማለት የመዝገባ ሲስተም አለ። ከዛ ባለፈ ለስራ አስፈጻሚ ለጽህፈት ቤት የተሰጠ ስራዎች ድብልቅልቃቸው ወጣ ነበር። ፕሮፌሽናል የሆኑ ስራዎች በጽህፈት ቤቱ መሰራት አለባቸው። የማንዴት መደበላለቆች አለ። ስለዚህ ለጽህፈት ቤት መሰጠት ያለባቸው ማንዴቶች ፕሮፌሽናሊ ተገምግመው ሊሄዱበት የሚገባ ፓስ ተዘርግቷል። ይሄ በራሱ መዋቅር ወልዷል። እዛ ላይ ሌሎች መመሪያዎችን ወልዷል። የፋይናንስ አሰራሮቻችን ግልጽ ያልሆኑ ነበሩ። አሁን የመንግስትን የግዢ ስርዓት ግልጽ የሆነ ኦዲት እንደረጋለን። ኦዲት አንደረግም ምን አይደለም። የህዝብ ገንዘብ የህዝብ ተቋም ነው ምን መራው። ስለዚህ ይሄ ኦዲት የምንደረግበት ስርዓት ፈጥሯል ይሄ ደንብ። ስለዚህ በርካታ የሆኑ የአሰራር ማዕቀፎችን የተቋም ተጠያቂነትን የመልካም አስተዳደር ጉዳዮችን የሚመልሱ ጉዳዮች ገብተዋል። ይሄ ደግሞ በጣም ጥሩነቱ አሁን ከጸደቀው የመንግስት ህግ ጋር አዋጅ ጋር ስፖርት ኮዱ ጋር የሚናበበው ነው የተዘጋጀው ማለት ነው። ስለዚህ ብዙ ነገር ተለውጧል ማለት ነው። በጣም አሪፍ እንቀጥላለን። ተመልካቾቻችን ከእንግዳችን ዶክተር አመንሲሳ ከበደ ጋር እያደረግን ያለነውን ቆይታ እንደወደዳችሁ ተስፋ እናደርጋለን። እንቀጥላለን። ከመልእክት በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ቀጥለናል። አብራችሁን ስላላችሁ በጣም እናመሰግናለን። ያላችሁት ፋና ፕላስ ላይ ነው። የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ዶክተር አመንሲሳ ከበደ ናቸው ከኛ ጋር ዛሬ ቆይታ እያደረጉ የሚገኙት። ተጨማሪ ጉዳዮችን እናንሳ። በርከት ያሉ ጉዳዮች አሉ። አንደኛው በተለይ መመሪያው ላይ የተካተተው በተለይ የምርጫ ጊዜ ሁሌ አከራካሪ ነገሮች ነበሩ ከተርም ጋር በተያያዘ እነዚህ ነገሮችን የሚመልስ መመሪያ ተካቷል። የፕሬዚዳንቱን የሌሎቹንም አጠቃላይ የምርጫ ሂደት በተመለከተ አሁን ባለፈው ሳምንት ልክ እናንተ ደንቡን ስታጸድቁ በተመሳሳይ መልኩ የህዝብ ተወካዮች ምክር ቤት ደግሞ የስፖርት ልማት አስተዳደር አዋጅን አጽድቋል። ከዛ ጋር እንዴት ነው የሚጣጣመው? እናንተ ያወጣችሁት መመሪያ በተመሳሳይ ጊዜ ነበርና ከዛ ጋርስ እንዴት ነው አናባችሁ የምታስኬዱት? ምክንያቱም ዋናው ማዕቀፍ ሊሆን የሚችለው አዋጁ ያኛው ዋናው አዋጅ ስለሆነ ከዛ በኋላ ነው ሌሎች ተቋማት ያንን አዋጅ መሰረት አድርገው መመሪያ ደንቦችን ሊያወጡ የሚችሉት። ምን አስባችሁ ነበር? ትክክል ነው። የስፖርት ኮዱ ላይ የሚለው በቀጣይ በመመሪያ የሚወሰኑ መሆኑን ለሚያስቀምጠው ሚኒስቴር መስሪያ ቤቶች በሚያመጣው መመሪያ ዝርዝር ሁኔታው ነው የሚያስቀምጠው። መመሪያዎቹም ከዚህ በፊት የነበረው የባህልና ስፖርት መመሪያ የዓለም አቀፍ ፌዴሬሽኖቻቸውን መነሻ አድርገው የተርም ኦፍ ኦፊሱን እንዲያስቀምጥ ነው የሚያስቀምጠው እና ከዚህ ጋር የሚጣረስ ሳይሆን በደንብ የሚያጠናክር ነው። የዲሞክራቲክ አፕሮች ስልጣን ገደብ አለው። የስልጣን ጊዜ ዘመን ገደብ አለው። ይሄ የአማተር አገልግሎት ነው። ስለዚህ የተለያዩ የአማተር ወይም የህዝብ አገልጋይ ሰዎች መጥተው በጉልበታቸው፣ በእውቀታቸው፣ በገንዘባቸው አስተዋጽኦ የሚያደርጉበት ነው። ለረጅም ጊዜ ክፍት ሆኖ የምትቆይበት ጉዳይ መሆን የለበትም። በተለያየ መልኩ ልታገለግል ይችላል። ነገር ግን እንደምታየው ስራ አስፈጻሚ ምርጫ ላይ ዋነኝነት ትላልቆቹ ፌዴሬሽኖች ላይ ያለው ፉክቻ ውስጥ ያለውን የተለያዩ ፍላጎቶች የሚያንጸባርቅ ነው። በብዙ ነገርም የሚታማ ነው። እኔ ጥናት ሰርቻለሁ በተለያየ ደረጃ። ከዚህ በፊት የእግር ኳስ ፌዴሬሽን መዋቅር አጠቃላይ አደረጃጀት ሲቀየር እኔ ነኝ ጥናት ከሰሪዎቹ አንዱ የነበርኩት። በዚህም ላይ ማቆ ነው። በአገራዊ የሪፎርም ሰነዱም ሆነ ኮዱ ላይ የራሴ አስተዋጽኦ ላይ እንደሙያ ማለት ነው። ስለዚህ በእነዚህ ኤክስፔሪያንሶች የምንመለከተው ከፍተኛ የሆነ የመልካም አስተዳደር ክፍተቶች አሉ።
የመልካም አስተዳደር ክፍተቶች ከህዝብ የሚነሱ የመልካም አስተዳደር ክፍተቶች አንዱ ግልጸኝነት፣ ዲሞክራሲያዊነት፣ አሳታፊነት የምንላቸው ጉዳዮች በዓለም አቀፍ ደረጃ በቼክሊስት የሚቀመጡ ጉዳዮች ናቸው። ስለዚህ የምርጫ ሂደት 5 ስቴፖች ሊኖሩት ይገባል በዓለም አቀፍ ህግጋቶቻቸው ላይ። እኛ ውስጥ ግን ህግጋቶቹ የሌሉ ናቸው፣ የምርጫ ሂደቶች ጭምር ማለት ነው። ስለዚህ በቅድመ ምርጫ ወቅት ምንድነው፣ መቼ ነው፣ እስከ መቼ ነው አንድ ሰው የሚመዘገበው፣ ምን ሲያሟላ ነው፣ ምን አይነት ሂደት አልፎ ነው፣ የራሱ ሂደት አለው። ስለዚህ በምርጫ ድህረ ምርጫ እያልን እያንዳንዷን ነገር የምናስቀምጥበት ሂደት አሉት ማለት ነው። ድምፅ እንዴት ነው የሚቆጠረው፣ እንዲህ እያልን የምናስቀምጥባቸው ሂደቶች አሉ። እነዚህም በጠቅላላ ከዓለም አቀፍ ተሞክሮ አንጻር አስገብተናል። እዚሁ ላይ ደግሞ የሚታየው ምንድነው የአስመራጭ ኮሚቴና የምርጫ ዘመን አብሮ የሚታዩ ጉዳዮች ናቸው እነዚህ። ስለዚህ አንድ ሰው በቢሮ ውስጥ ለምን ያህል ጊዜ ነው መቆየት የሚችለው የሚለውን እንመለከታለን። ስንመለከት ብዙ ፌዴሬሽኖች ለምሳሌ የባስኬትቦል ፌዴሬሽን ምን ያህል ጊዜ ይላል፣ አንድ ሰው ስንት ጊዜ ነው መመረጥ ያለበት የሚለው ዓለም አቀፍ ደረጃ የሚመክረው። የአትሌቲክስ ፌዴሬሽን ስንት ነው የሚለው 2 ጊዜ እንዲሆን ነው የሚመክሩት። 4 ምርጫ ዘመን ለ2 ዓመት። የሌሎች አንዳንድ ሀገራቶች ከዛ በታች ያደርጋሉ። ብዙዎቹ ግን በዚህ ማዕቀፍ ውስጥ የታቀፉ ናቸው። ዲሞክራቲክ አፕሮች ነው። ስለዚህ የዚህኛውም ስራ አስፈጻሚ የአሁኑ ስራ አስፈጻሚ የአትሌቲክስ ፌዴሬሽን ስራ አስፈጻሚ በጣም በጥሩ ሁኔታ ከተቀበላቸውና ካጸደቃቸው ህጎች መካከል አንዱ ያለ ጭቅጭቅ እንዲያውም ሰፖርት አድርጎ በተለያየ ፕሬዚዳንት የነበረ በስራ አስፈጻሚ ይምጣ ስራ አስፈጻሚ ወይስ በፕሬዚዳንት ሁለቴ ከተመረጠ በኋላ መምጣት ይችላል የሚለውን እንኳን አስተሳሰብ ሙሉ ለሙሉ ትቶ 2 ጊዜ አገልግሎ በ8 ዓመት ውስጥ የራሱን አሻራ አሳርፎ ለሚቀጥለው ሰው መስጠት መቻል አለበት በሚል ነው የወሰነው። ይሄ ቀደም እንዳልኩት ከስፖርት ኮዱ ጋር የሚናበብ ነው። የስፖርት ኮዱ ከዓለም አቀፍ ፌዴሬሽኖቻቸው ጋር እንዲሆን ነው የሚመክረው ማለት ነው። የዓለም አቀፍ ፌዴሬሽኖች ጋር እንዲሆን ነው የሚመክረው። የስልጣን ገደብን ነው የሚያስቀጥመው። ሊሚትድ መሆን አለበት። አንሊሚትድ የሆነ ኦፕን የሆነ ነገር መሆን የለበትም። እንደምታውቁት ምርጫ አይደለም የጠቅላላ ጉባኤ ሳይካሄዱ ለበርካታ ዓመታት የሚሻገሩ ፌዴሬሽኖች አሉ። እስከ 16 ዓመት ድረስ በፕሬዝዳንትነት እየመሩ የሚቆዩ ሰዎች አሉ። 16 20 ዓመት እየተሻገሩ ያሉ ማለት ነው። ይሄ አንዲሞክራቲክ ነው። ለስፖርቱም ጤናማ አይሆንም። በገቨርንመንት ሲስተም ውስጥ የሚል አብዛኛው ላይ ማለት ነው። ስለዚህ ይሄን እንትን ማስተካከል ተገቢ ነው የሚሆነው ማለት ነው። ሌላ ምናልባት በሪፎርሙ ላይ አዳዲስ ነገሮች ቀደም ሲልም እንዳነሳው አሉ። ለምሳሌ ከአትሌቶችና ከማኔጀሮች ጋር የተገናኙት ጉዳዮች የበለጠ ለብዙዎቻችንም የማይገባው እሱ ይመስለኛል። ብዙ ውስብስብ ነገሮች እንዳሉት አምናለሁ። በውጭም ሆኖ በውስጥ ሲገቡ ደግሞ የበለጠ ውስብስብነቱ እየሰፋ ነው የሚሄደው። አሁን ባወጣችሁት አካሄድ መሰረት እንግዲህ ግልጽ የሆነ የማኔጀሮችና የአትሌቶች ምዝገባ፣ የአሰልጣኞች ምዝገባ ይኖራል። አሁን እንዳልከን ደግሞ የበለጠ እንግዲህ የማኔጅመንቱ ስራ ላይ ያሉት የውጪ ከሀገር ውጭ ያሉ ሰዎች ናቸው። አሁን አሰልጣኝ በማናጀርነት ወይም በማሰልጠን ሰው ያለ ሰው ማኔጀር መሆን አይችልም የሚል ህግ አለው ወይስ ደግሞ የሀገር ውስጥ የአትሌት ማኔጀሮች እንዲበዙስ የታሰበ ነገር አለ? ምን አይነት ድጋፍ ሲደረግላቸዋል? የበለጠ ከገንዘብ ጋር የሚገናኝ ነገር ስላለው አንዳንዱ የግድ መደገፍ አለባቸው ብዬ ስለማምን ነውና በዚህ ረገድ ያሰባችሁት ህጉ ላይ የተቀመጠ አዲስ ነገር ህጉ ላይ ያካተታችሁት? እሺ በዋነኝነት የማናጀሮች ሬጂስተርድ ሆኑ ማለት እውቅና አገኙ ማለት ነው። የተለያየ ድጋፍ እንዲያገኙ በር የሚከፍት ነው። ስለዚህ ከመንግስት የትሬኒንግ ሴንተርና ትሬኒንግ ካምፕ እንዲያዘጋጁ ሁላ እድል የሚፈጥር ነው። በደንቡ ውስጥ ተቀምጧል ማለት ነው። ስለዚህ ዚያ ሬጂስተርድ እውቅና ያገኙ ናቸው፣ አገልግሎት ያገኛሉ ከፌዴሬሽኑ። ስለዚህ በስርዓት የሚሄዱበት ጉዳይ አለ ማለት ነው። አንድ አሰልጣኝ የአትሌት ማናጀር መሆን የሚያከለክለው ጉዳይ የለም። በዚህ ውስጥ አንድ ማናጀርም አሰልጣኝ የመሆን ሁኔታን የሚከለክለው ጉዳይ የለም።
ነገር ግን ሚኒመም ኮምፒተንሲ ያለው አንድ ማናጀር ስለተባለ የሱ ፍቃድ የተሰጠው ውድድር አፈላልጎ የውድድር ግዴታዎችን እንዲወጣ አትሌቱን ጤንነቱን እንዲጠብቅ ሴፍጋርድ እንዲያደርግ አላስፈላጊ ከስፖርት የተጻራሪ ጉዳዮች ላይ እንዳይገባ ህገወጥ የሰዎች ዝውውር ላይ እንዳይገባ ወይም የገንዘብ ዝውውር ላይ እንዳይገባ የታክስን የመንግስትን እንዲያከብር ሌሎችም ጉዳዮች አብሮ መንግስት ያወጣው ከዚህ ጋር የተያያዘ ነው። ስለዚህ እኛም ጋር ከዚህ በከፊል ያሉት ነገሮች ተጠቅሰዋል። ከአትሌት ደህንነት ጋር የተያያዙ ጉዳዮች እንዲህ ያሉ ጉዳዮች በስፋት የተቀመጡ ናቸው ማለት ነው እና እዚህ ውስጥ ያ ማናጀር ኮምፒተንሲ ግን ያስፈልገዋል። ነገ ከነገ ወዲያ አሰልጣኝ ለመሆን ሚኒመም ኮምፒተንሲ ያስፈልገዋል፣ ዝቅተኛ መስፈርት ማለት ነው። ስለዚህ ለምሳሌ የሲኦሲ ከሆነ መውሰድ ያለበት እስከ ሌቨል 4 ከሆነ ሌቨል 4 ምን ደረጃ ነው ማሰልጠንስ የሚችለው? ይሄ በራሱ ሊኖረው ይገባል ማለት ነው። ይሄ የራሱ ገና ዝርዝር አልወጣለትም። ነገር ግን አሰልጣኝ ለመሆን ሚኒመም ኮምፒተንሲዎች ተዘጋጅቶ በማለሙያ በደረጃው ያንን ያሟላ ሰው መሆን ይችላል ማለት ነው። ስለዚህ ክለቦችንም ፕሮቴክት ያደርጋል፣ ሴፍጋርድ ያደርጋል። ክለቦች በሚያወጡት ህግና ደንብ መሰረት አትሌታቸውን ባለቤትነትም ይኖራቸዋል ማለት ነው በተወሰነ ደረጃ። ስለዚህ የአትሌቱን ተጠቃሚነት የሚጠብቅ ነው። አትሌቱ የፈለገውን ማናጀር ጋር መሄድ የተጠበቀ ነው። ደህንነቱ ይጠብቅ በአብዛኛው ለአትሌቱ የቆመ ነው ማለት ነው። ሌላኛው መመሪያው ላይ አንደኛው የተካተተው ነገር በተለይም የውጭ ሀገራት አትሌቶችን በመቅጠሩ ሂደት ካሁን በኋላ ክፍት ሆኗል። ልክ እንደ እግር ኳሱ እንደ ሌሎቹ ስፖርቶች ይሄ የሚተገበረው በምን አግባብ ነው? ኢትዮጵያስ እንደ ሀገር ምንድን ነው የምትጠቀመው? ከዚህ ቀደም ያየናቸው ተሞክሮች ነበሩ። ኢትዮ ኤሌክትሪክ እንደዚህ በአጭር ርቀት በተለይ አሰልጣኞችን በማምጣት ብዙ ተሞክሮችን አግኝተናል። እነዛም ተሞክሮች እስካሁን የቀጠሉ ነገሮች አሉ። ይሄ ነገርስ አሰልጣኞችንስ ያካትታል ወይንስ አትሌቶችን ብቻ ነው? ትክክል ነው። ለባለሙያዎችም ሆነ ለአትሌቶች በሀገር ውስጥ እጥረት ባለባቸው በሚል ያስቀምጣል። እጥረት እንዳለባቸው በተረጋገጠ የሙያ ዘርፎች እንዲመጣ ይፈለጋል ማለት ነው። ስለዚህ እዛ ውስጥ በዋነኝነት እኛ የምንፈልገው የእውቀት ሽግግሩ እንዲኖር። ለምንድን ነው በጦር ውርወራ፣ ለምንድን ነው በአጭር ርቀት ማንታወቀው የሚል ቁጭት አለን ሁላችንም። ይሄን የእውቀት ሽግግር ማምጣት ያስፈልጋል። ካልቸር ከሆነባቸው ሀገሮች ማለት ኬንያ እኮ ዓለም ሻምፒዮና ላይ ውጤት ያመጡ አትሌቶች አሉት አይደል እንዴ ሜዳሊስቶች። ስለዚህ ይሄንን መተግበር ያስፈልጋል። በጦር ውርወራ ወርቅ አግኝታለች በዓለም አቀፍ መድረኮች ላይ ኬንያ። እኛ ሀገርስ ይሄ ሰው ጠፍቶ ነው? በጣም ቫራይቲ የሆነ ሶማቶታይፕ ያለን ሰዎች ነን። ተፈጥሯችን ራሱ ማለት ነው ከላይ እስከ ታች ጀምሮ ከምዕራብ እስከ ደቡብ ብንሄድ እስከ ሰሜን ብንሄድ የተለያየ አይነት ተክለ ሰውነት ያለን እና ይህን ባማከለ መልኩ እድሉን ማስፋት ያስፈልጋል። ስለዚህ የአጭር ርቀት እንዳያችሁት ናይጄሪያ ልከናቸዋል ልጆቻችን ለመጀመሪያ ጊዜ በቦትስዋና ይሳተፋሉ። ወክ ሬስ ወክ ለምሳሌ ለመጀመሪያ ጊዜ በአፍሪካ ፈርስት ታይም ብር አምጥተናል ብራዚል ላይ ከ2 ሳምንት በፊት። ይህ ትልቅ ውጤት ነው። ለምን ወርቅ አናመጣም ኦሎምፒክ ላይ ታዲያ? ይህንን በተቻለ መጠን በባለሙያ ሲደገፍ ነው። ስለዚህ የተለያየ ድጋፍ መስጠት የሚፈልጉ አካላቶች እየመጡ ነው። በእነዚህ ዙሪያ ላይ ኮሙኒኬት ያደርጋሉ አሰልጣኞች። እንዲህ አይነት አቅም ካላችሁማ እኛ እናግዛለን። ስፔን እንደዚህ ያሉ ባለሙያዎች ቁሳቁስም ሰጥተዋቸው ነው የመጡት። ይህንን ኦፕን ማድረግ ያስፈልጋል ማለት ነው። ከአጭር ርቀት ከጃማይካ ሊሆን ይችላል ወይም ከናይጄሪያ ሊሆን ይችላል። አትሌቶች ወደዚህ ሊመጡ ይችላሉ። የስታፍ ኤክስቼንጅ ሊኖር ይችላል እና ይህን ታሳቢ ባደረገ ያ ክፍተት ሩም ተሰጥቷል። በዚህ ሩም ውስጥ ደግሞ የቴክኖሎጂ ሽግግር ይኖራል፣ የእውቀት ሽግግር ይኖራል። ዘላቂ የሆነ ተጠቃሚነትን እናረጋግጣለን ማለት ነው። አሪፍ። ምናልባት ሌላ ማንሳት ያለብን ይመስለኝ እንግዲህ የስትራቴጂክ እቅድ አውጥታችኋል። የ5 ዓመት ልንለው አንችልም። አሁን 4 ዓመት ላይ 1 ዓመት ኦሬዲ ስለጨረሰ አሁን ያለው ስራ አስፈጻሚ ኮሚቴ ዋናው ስትራቴጂክ ግባችሁ ምንድነው? በሚቀጥሉት 4 ዓመታት ውስጥ ዋናው ግባችሁ ምንድነው? የሚቀጥለው 4 ዓመታት ሳይሆን እስቲ የሚቀጥሉት 100 ቀናት ብለን እንውሰዳቸው። በሚቀጥሉት 100 ቀናት ውስጥ በዋነኝነት የተቋማዊ መዋቅሮቻችንን እንከልሳለን፣ እናስተካክላለን፣ እናደራጃለን።
ስለዚህ የተቋማዊ የማስፈጸም አቅምን ከፍ ማድረግ ዋነኛ ግባችን ነው ማለት ነው። ህጎች ደንብ አውጥተናል። በስሩ የሚከተሉ መመሪያዎች አሉ። መመሪያዎቹ ሰፊ ናቸው ማለት ነው። ቅድም እንዳልኩት የፋይናንስ መመሪያ አለ። ዝርዝር የሆኑ የግዢ የንብረት አስተዳደር መመሪያዎቻችን ጋር ተያይዞ በጣም ግልጽነት ባለው አሰራር ቋሚ ኮሚቴውም ተወካዮች ምክር ቤት ተደጋጋሚ ሲያነሱብን የነበሩ ችግሮች መቅረፍ በሚያስችል መልኩ የግዢ ስርዓታችንን እናዘምናለን። የኢጂፒ እንጠቀማለን። ከአትሌት ሬጂስትሬሽን ሲስተም ጋር ከኤምባሲ ጋር የተያያዘ ህገወጥ የሰዎች ዝውውርን መቅረፍ በሚያስችል መልኩ ከኢንሳ ጋር የአትሌት ሬጂስትሬሽን ሲስተም መተግበር እንጀምራለን። በዚህ ውስጥ ደግሞ አትሌቶች ቤታቸው ቁጭ ብለው ውጤታቸውንና ለኤምባሲ የሚጻፈውን የአውቶራይዜሽን እና የሰፖርት ሌተር መጠየቅ የሚችሉበትን ስርዓት ለመፍጠር ጥረት እናደርጋለን ማለት ነው። ይሄን የምናስጀምርበት ቢያንስ ቴክኖሎጂ መተግበር የሚጀምርበት ወይም ደግሞ ባለቤት ሆኖ የሚሄድበት አሰራር መፍጠር እንፈልጋለን። የንብረት ቆጠራ እንደዚህ ያሉ ስራዎቻችን ከማኑዋል ወጥተው በዲጂታል መልኩ እንዲሆን ማድረግ ይፈልጋል። ስለዚህ እነዚህ ጉዳዮች የሚዘምኑበት አሰራር እንፈጥራለን። መመሪያዎች፣ አሰራሮቻችን፣ ቴክኖሎጂዎቻችንን የማስገባት ሁኔታ በስፋት የምንሄድበት ነው የሚሆነው ማለት ነው። ከዛ በኋላ በአዲስ መዋቅር አዳዲስ ፕሮፌሽናል የሆኑ ባለሙያዎች በተጨማሪነት ወደ ተቋሙ አድርገን ስራዎችን መስራት እንጀምራለን። ከዛ በኋላ እንግዲህ እንዳልከው በአንድ አመት በሁለት አመት እያለን የምንወስደው የመጀመሪያው ምንድነው ትላልቅ የሆኑ ለምሳሌ ወደ 9 ፒላሮች አሉ። 9 ፒላሮች ውስጥ አንዱ ውድድር ነው። ለምሳሌ ውድድርን በተመለከተ ጠንካራ የሆነ የሀገር ውስጥ የውድድር ስርዓት እንፈጥራለን። እነዚህ ውድድሮች ራሳቸውን የቻሉ ኮሜርሻል ሊሸጥ የሚችሉ ዓለም አቀፍ እውቅና ያላቸው የተመዘገቡ እንዲሆኑ እናደርጋለን ማለት ነው። የጎዳና ውድድሮችን እናካሄዳለን። ባልተለመደበት በተለያየ መልኩ የማህበረሰብ ውድድሮችን እናስፋፋለን በየከተማው። አሁን ለምሳሌ ከ15 ቀን ከ20 ቀን በኋላ ውድድር አለን ባህር ዳር ላይ ለምሳሌ የጎዳና ውድድር 10 ኪሎ ሜትር ማለት ነው። እነዚህ ካቺ የሆኑ ውድድሮችን እናደርጋለን ማለት ነው። ህዝብን የሚስቡ ከተማ መስተዳድሮችን የሚያነቃቁ ስፖንሰር ሊያደርጉ የሚችሉት ውድድሮችን እናደርጋለን ማለት ነው። እነዚህ አይነት ዘመናዊነት የተላበሱ ውድድሮችን ሀገር ውስጥ እናደርጋለን። ዓለም አቀፍ ውድድሮችን የአልቲሜት ሻምፒዮና የወርልድ ሻምፒዮና አይነት ውድድሮች ይዘን እንመጣለን ማለት ነው ወደ ሀገራችን በሚቀጥሉት 4 አመት ውስጥ። ለምሳሌ 2031 ቢድ ዶክመንት አዘጋጅተናል ወርልድ ሻምፒዮና እዚህ እንዲመጣ፣ 2028 የአልቲሜት ሻምፒዮና ሀገር ውስጥ እንዲመጣ ጥያቄ እያቀረብን ነው። ኢንቨስት ባደረግነው ልክ ይዘው ይመጣሉ ማለት ነው። ጎልድ ሌቭል አሁን ለሚቀጥለው አመት ሲሆን ይዘው የሚመጣው ዶላር አለ፣ ዝም ብሎ አይደለም የሚመጣው። ምናልባት የሚመጣው ገንዘብ ብዙ ነገር ይሸፍንልናል። አሁን ከራሳችን ነው የፕሮሞሽን ስራ ላይ ሆነን ነው ብዙ ነገር የሰራ ነው። ብዙ ስፖንሰርንም የለንም ነበር። አሁን ግን ከተቋሙ ጋር የሚሰሩ ትላልቅ ስፖንሰር አደረጃጀቶችን፣ ኢቨንት ኦርጋናይዘሮችን፣ ፕሮሞተሮችን ማደራጀት ይጠይቃል ማለት ነው። ስለዚህ ለዛ በሚሆን ደረጃ ስራዎችን መስራት ያስፈልጋል። ውድድር ነው ይሄን ያልኩት። ስልጠናን ብንመለከት በርካታ ጉዳዮች ናቸው ያሉት። ስልጠና ወደ 37 ፕሮጀክቶች አሉ። ፕሮጀክቶቻችን እያንዳንዳቸው ፕሮጀክቶች የቱ ጋር እንዳሉ አውቀን ምን ፋሲሊቲ እንዳላቸው አውቀን ምን አይነት አትሌት ውስጥ እንደገባ በዳታቤዝ ሴንተር ከሆነው ጋር እንዲኖረው ማድረግ ነው ራዕያችን ማለት ነው። በሚቀጥሉት 4 አመታት ውስጥ እነዚህ አትሌቶች ደግሞ የታለንት ዲቨሎፕመንት ፓዝዌይ ይዘው ታለንታቸውን እያደገ እስከ ኤሊት ፐርፎርማንስ የሚሄዱበትን ትራንዚሽን መፍጠር ያስፈልጋል። ከታለንት ዲቴክሽኑ ጀምሮ እስከ ዲቨሎፕመንት መጨረሻ። ከዛ ናሽናል የሆኑ ኖርሞቻችንንም እናዘጋጃለን። ኖርሞች ማለት ብቃታችን የቱ ጋር ነው፣ እዚህ አካባቢ ምን አይነት ሚኒመም ባዮዳታን ወስደን እንደዚህ ወስደን ኖርሞቹን እናዘጋጃለን ማለት ነው። በብቃታቸው በትንፋሽ ቪኦቱ ማክስ ላይ ሊሆን ይችላል። ለምሳሌ አየራዊ ስራዎች ላይ ወይም ከኢንዱራንስ ወተን ስትሬንግዝ ላይ ሊሆን ይችላል። እንደዚህ አይነት በየተፈጥሮ አፐር ቦዲ ሎወር ቦዲ ብለን ወስዳቸው የምንችል እነዚህ አይነት ስልጠና ፓዝ ያላቸው ግራስሩት ሴንተሮችን፣ ፕሮጀክቶችን፣ ማዕከላትን በደንብ ደረጃቸውን የያዘ እንፈጥራለን ማለት ነው። በናሽናል ደረጃ ከመጡ በኋላ ደግሞ የናሽናል ሃይ ፐርፎርማንስ ትሬኒንግ ማኑዋል ኖሮን በታቀደ መልኩ ስልጠናውን እንሰጣለን። ሃይ ፐርፎርማንስ ትሬኒንግ አልቲቲዩድ ላይ ሊሆን ይችላል፣ ስፖርት አካዳሚ ጋር በመተባበር ሊሆን ይችላል፣ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሊሆን ይችላል፣ ከተለያዩ አካላት ጋር ብቻ ይሄ ሴንተር
ሊኖር ይችላል ወይም የራሱ ሊገነባም ይችላል ማለት ነው። ከ4 ዓመት በኋላ ነው አክቹአሊ እሱ የሚታሰበው። ስለዚህ በዚህ መልኩ የሚሰራበት ራዕይ ስልጠና ላይ አዘጋጅቷል። ስለዚህ ከግራስሩት ዲቨሎፕመንት ጀምሮ እስከ ሃይ ፐርፎርማንስ ሴንተር መዋቅር ተደራጅቶለታል ማለት ነው። ይሄ ስትራቴጂክ ፕላን በውስጡ ተደራጅቷል ማለት ነው። ከሌሎች ሀገራትም ጋር በፓርትነር እናሰልጠናለን። እዚህ ቻይና ለምሳሌ አሁን ፓርትነርሺፕ ጀምሮ አሰልጣኞች ወስዶ በማራቶን ስልጠና ማድረግ እየሞከረ ነው፣ ጀምሯል ግንኙነት ከኛ ጋር ማለት ነው። የጃፓን ፍላጎት እንዳላቸው መጥተው ውይይት አድርገናል። ያም ጋብዘናቸው ነበር፣ ሰነዶችም ጀምረናል ማለት ነው። ሶ በጋራ የሆኑ የሃይ ፐርፎርማንስ ትሬኒንግ ሴንተሮች እናስቀምጣለን። ይሄ ለሀገርም ብዙ ጠቀሜታ ያለው ነው የሚሆነው ማለት ነው። የስፖርት ዲፕሎማሲው ለኢኮኖሚው ለምን እንደምንለው ጥቅም የሚኖረው መልኩ ይዘጋጃል ማለት ነው። ይሄ ከስልጠና ጋር በዚህ ደረጃ ማዘመን ይገባል። በቴክኖሎጂ በፒአር አብሮ እነዚህን የሚደግፉ ሰዎች ናቸው እና በርካታ ጉዳዮች ናቸው። ወደ 9 ፒላሮች ሰፋፊ ዓላማ አላቸው። ላለን ተመልካቾቻችን አብራችሁን ስላላችሁ በጣም ነው የምናመሰግነው። ያላችሁት ፋና ፕላስ ነው። የስፖርት ዝግጅታችንን እየተከታተላችሁ ትገኛላችሁ። የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ዶክተር አመንሲሳ ከበደ የዛሬ እንግዳችን ናቸው። ቆይታችን ይቀጥላል። ከመልእክት በኋላ ተመልሰን እንገናኛለን። ቀጥለናል። ፋና ፕላስ ላይ ናችሁ። ተጨማሪ ሀሳቦችን እናሳያስ። አዎ በርከት ያሉ ሀሳቦች ናቸው። አንደኛው በተለይም ከዚህ ቀደም የነበረው ረዘም ያለ ዓመት ወስዷል። ብሔራዊ ቡድን ፈርሷል። ብሔራዊ ቡድን ሲፈርስ ያኔ በወቅቱ የተባለው በጥናት ተመልክተን ብሔራዊ ቡድን በአሁኑ ሰዓት አያዋጣም ከዓለም አቀፍ ተሞክሮ ጋር በሚል ነበር። አሁን የመመለስ ሀሳብ አለ። በምን መልኩ ነው የሚመለሰው? በጥናት ነው ወይንስ ከዚህ ቀደም ብሔራዊ ቡድን በነበረበት ሰዓት ላይ እኛ ውጤታማ ስለነበርን ብቻ ያንን ተሞክሮ ለመመለስ ታሳቢ የተደረገ ውሳኔ ነው የሚወሰነው? ምን ሀሳቦች አሉ? ብዙ ጊዜ ይሄ ነው ትርክቱ። ሰዎች የራሳቸውን ውሳኔ ለመደገፍ የጥናት ሀሳቦችን ያነሳሉ። ይህ ጥናት የተጠናው ከ10 ዓመት በፊት ነው። ብሔራዊ ቡድን ይፍረስ የሚል አንቀጽ የለው ጥናቱ ማለት ነው። የዛሬ 10 ዓመት ነው የተካሄደው እና በዛ ጥናት ትላልቅ ሰነዶች ናቸው፣ አቬይለብል ናቸው። አሁን የታቸዋቸው ከሆነ በደንብ ስለዚህ በዛ ጥናት ውስጥ የብሔራዊ ቡድን አደረጃጀትን ግን ሪከመንድ ያደርጋል። ለምሳሌ ወጣቶች ከተለያየ አካባቢ ይመጣሉ፣ ከደቡብ ይመጣሉ፣ ከትግራይ ክልል፣ ከአማራ ክልል ይመጣሉ እና እዚህ ሲመጡ ለኑሮ የሚቸገሩበት ምግብ ማብሰል እንደሚከብዳቸው የሚያሳይ ሁኔታ አለ። ስለዚህ ዲሴንትራላይዝድ የሆነ የብሔራዊ ቡድን አደረጃጀት ይኖር፣ ዲሴንትራላይዝድ የሆነ ስለዚህ ይሄ ነበር ጥያቄ ነበረው ከነበረው ችግር አንጻር ማለት ነው። ብሔራዊ ቡድን ለምንድን ነው እዚች አዲስ አበባ ስታዲየም ላይ ተሰብስቦ በአንድ በማያውቁት አሰልጣኝ የሚሰለጥኑት? በዚህ ሂደት ውስጥ የመገለል የመጠቃት እነሱም ደግሞ ኑሮን የመላመድ የፐርፎርማንስ ፍለክቹዌሽን ያሳያሉ። ስኬታማ የሆኑ ልጆች መጥተው ሲጠፉ እናያለን። ይሄን የነበረው ጥያቄው። ስለዚህ ይህንን ለማስተካከል የተካሄደበት ርቀት አብዛኛው በወቅቱ የነበሩ ሌሎች የማናጀሮችን ፍላጎት ለማሟላት የተካሄደበት ርቀት በአብዛኛው የነበረው ማለት ነው እንጂ የጥናት ውጤት ሆኖ አይደለም። አሁን በተወሰነ ደረጃ ጥናቶችን ለማጥናት ተሞክሯል። ያኔ የነበረውንም ጥናት ከልሰን አይተናል ማለት ነው። ከዛሬ 10 ዓመት በፊት የነበረውን ጥናት በሚገባ አይተናል። ብዙ ጠቃሚ ጉዳዮች አሉት። ስለዚህ ያንን ወስዶ የብሔራዊ ቡድን አደረጃጀት ይኖራል። በየሌቭሉ የራሱ የሆኑ የብሔራዊ ቡድን አደረጃጀት ይኖራል። ግን በጣም ቀድሞ ሊሰራበት የሚገባ ጉዳዮች አሉ። አትሌቶችን ስንመለመል በጣም ትራንስፓረንት የሆነ የመመልመያ መስፈርት ሊኖረን ይገባል። በተቻለ መጠን ኦብጀክቲቭ የሆነ ሊለካ የሚችል አሰልጣኝንም በተመሳሳይ ነው። ምን አይነት ግብአት አላቸው? ምን አይነት የስልጠና አስተዳደር አላቸው? ማኑዋል አላቸው ወይ? ስልጠና ናሽናል ቲም ምን አይነት የብሔራዊ ቡድን የአሸናፊነት ስነ ምግባር ያስፈልጋቸዋል? በደንብ የታነጸ ማለት ነው። ይሄ ያስፈልጋል። ምን አይነት ሚኒመም ኮምፒተንሲ አሰልጣኞች ያስፈልገዋል ሲመጣ? እነዚህ በሙሉ ማዕቀፎች ቅድሚያ መዘጋጀት ያለባቸው ጉዳዮችና መሰራት ያለባቸው ናቸው። ዋናው ነገር ምንድነው? እነዚህ በሂደት ስለሆኑ ብሔራዊ ቡድን መቋቋም ያስፈልገዋል የሚለውን የጥናት ፋይንዲንግ
ተይዞ ለእያንዳንዳቸው ደግሞ ማስፈጸሚያ ሰነድን አስቀድሙ ማኑዋሎቹን የስልጠና ማኑዋሎች ጭምር ሳይቀር አስቀድሞ ከዛ በኋላ ወደዚህ የምንገባበት አካሄድ እንሄዳለን በሚል የተዘጋጀ ነው ማለት ነው። ምናልባት ከሚዲያ ጋር ያላችሁ ነገር ብዙ ጊዜ ግልጽ አይደለምና እሱን ማንሳት አለብን ብዬ አስባለሁ። በአንድ ወቅት አስታውሳለሁ ይሄንን የጥናት ሪፎርም ሰርታችሁ ለባህልና ስፖርት ይፋ ስታደርጉ እንደ ማስታወሻ በሚል ከተጠቀሱ ሀሳቦች መካከል በዚህ ሪፎርም ጥናት ላይ ሚዲያዎች አልተካተቱም የሚል ነው። አላስፈላጊ ስለሆኑ ነው ሚዲያዎች? ከዚያ ውጪ በአብዛኞቻችሁ ስራዎች ላይ በግል ግንኙነት ያላቸው ከአትሌቲክስ ፌዴሬሽኑ ጋር ቀርበው ነው የሚሰሩ የሚዲያ ሰዎች አሉ። እንደ ተቋም ግን ከብዙዎቹ ሀገር ውስጥ ካሉት የሚዲያ ተቋማት ጋር ያላችሁ ግንኙነት ምን ደረጃ ላይ ነው ያለው ብላችሁ ታምናላችሁ? ሚዲያዎች ለአትሌቲክሱ እናንተ የምትገመግሙት እንዳስፈላጊ ግብአት ነው የምትገመግሟቸው ወይስ እንደ አንድ ጥገኛ ባዕድ አትሌቲክሱ ላይ ተለጥፈው እየጎዱ ነው ብላችሁ ነው የምታስቡት? የእናንተ ምዘና አቋማችሁ ምንድን ነው? በቅርብ እንኳን ባደረጋችሁ ጠቅላላ ጉባኤ ላይ በይፋ ሚዲያዎችን አልጠራችሁም። አለ በሚለው ብቻ ነው እኛን ጨምሮ የሌሎችን አላቅም፣ ግን እኛ ለምሳሌ ጥሪ አልደረሰንም። ግን ይሄ ትልቅ እውነት ነው አትሌቲክሳችን ላይ የሚፈጠር የወደፊት አመታትን የአትሌቲክሱን መንገድ የሚቀይር ነው በሚል እምነት ነው የተገኘ ነው ያንን ጉባኤ ለመዘገብ። በአጠቃላይ ያላችሁ ግንኙነት ግራ የሚያጋባ ነው፣ ያዝ ለቀቅ ስለሆነ ያንን ማወቅ ስለፈለግን ነው። እንደ ተቋምም ውስጥ ያላችሁን የኮሚኒኬሽን ክፍል እያደራጃችሁ ያላችሁበት መንገድ ሌሎቹ ዘርፎች ላይ ከሰጣችሁት ትኩረት እኩል እየሄደ አይደለም። ረጅም አመታት ማስቆጠሩ ካሜራዎች ነው አሁንም የአትሌቲክስ ፌዴሬሽኑ የሚሰራው። ሌሎች የሚዲያ የስፖርት ተቋማት በግል ማኔጅመንቶች እንኳን በሚዲያ የደረሱበትን ሌቨል የምናውቀው ነውና ይሄ ትልቅ ተቋም ለሚዲያ የሰጠው አመለካከት ምንድን ነው? ያለው መልከታ ምንድን ነው? ትክክል ነው። የሚዲያ እንትናችን የራሱ የሆነ ማቀፍ የለው። የተዘጋጀለት የምንመራበት ሰነድ በዚህ በኩል የምናስተዳድርበት ሰነድ የለም። ኢቨን ሚዲያዎችን መርጠን አብረውን አጋር አድርገን ለመስራት የምንመርጥበት በተለያየ ቦታ አትሌቶችን ማነው ዓለም አቀፍ ውድድሮች ላይ አብረውን ይሄዳሉ። እዚህ ላይ ብዙ ኮምፕሌን ይነሳል። ብዙ ያገለገሉ ሰዎች ሳይሆኑ በጎን የሚመጡ ሰዎች ነው የሚሄዱት። ለአንዱ ቤቱ ነው፣ ለአንዱ ደግሞ በጣም የሚገፋ ነው የሚሉ ጥያቄዎች በሪፎርም ሰነዳችንም በጥናታችንም የተመለከተ ነው። ዲና የምናደርገው ጉዳይ አይደለም፣ የመልካም አስተዳደር ችግራችን አካል ነው ማለት ነው። ስለዚህ ይህንን የመቅረፍ ተገቢ ነው የሚሆነው። ሰፊ የሆነ አሁን ለምሳሌ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን በመጠቀም የአይሲቲ ዲፓርትመንት እና የፒአሩ ከዚህ ከፕሮጀክት ስራዎች ከኢንተርናሽናል ሪሌሽን ጋር ያለው ስራ ሰፊ ዲፓርትመንት ሆኖ ነው አሁን በአዲሱ መዋቅር የሚወጣው። ምክንያቱም ገንዘብም ስለሆነ ነው። የፒአር ስራ በጣም ብዙ ፕሮሞሽንም እና የገቢ ማስገኛ ስራ ላይ ስለሚሆን ነው። አትሌቲክሱ ስፖርቱ ያለዚህ ብዙ ሊንቀሳቀስ ስለማይችል ማለት ነው። ከዛ ባለፈ ግን ጥናት ስናጠና አዳማ ላይ ከ18 ያላነሱ ጋዜጠኞች በጥናት ውስጥ ተሳትፏል። ኤቢሲም ጨምሮ ማለት ነው። የተለያዩ ሚዲያ አካላቶች ምን ያህል እናንተ እንደተገኛችሁ እርግጠኛ ባልሆነም ማለት ነው። አዳማ ላይ በኤፍጂዲ በሁለት ግሩፕ ከሚዲያዎች ጋር ውይይት ተደርጓል ማለት ነው። እዚህም እዛም ከአውዱ ውጪ ተተርጉሞ የሚነገሩ እንትኖች አሉ፣ ስቴትመንቶች አሉ። ነገር ግን በጥናት ሂደት ውስጥ ቁልፍ ሚና የነበራቸው ደግሞ የሚዲያ ባለሙያዎችም ነበሩ። አስተያየት ሲሰጡንም የነበሩ ግብአትም ሲሰጡ የነበሩ በርካታ ፋይንዲንጎችን ኢንቨስቲጌት ስናደርግ በጥናቱ ውስጥ እውነት ሆነው ያገኘናቸውና በተለያዩ ትራያንጉሌት አድርገን ባገኘነው ዳታ ማለት ነው ጠቃሚ የሆኑ ለውጦችን ለማምጣት እንደሚገባን የተረዳንበት ሁኔታና የሰራንበት ነው። በጠቅላላ ጉባኤ ላይ ወደ 47 የሚጠጋ ሚዲያ ተገኝቷል። ያሁን ጠቅላላ ጉባኤ ላይ ማለት ነው። ኦፕን ስለሆነ ነው ኮሉ ለሁሉም የሚዲያ አካላት እንድትገኙልን ጠቅላላ ጉባኤ ተብላ በስቴትመንት በድረገጽ ላይ እንዲህ የምትለቀቅ ስቴትመንት ስለሆነች ነው ብዙ ጊዜ ማለት ነው። ስለዚህ ይሄንን ታሳቢ ባደረገ 47 ሚዲያ ብዙ ነው፣ በቂ ነው ለጠቅላላ ጉባኤ ማለት ነው። ግን ምንድነው ታሊያ አላረግናቸውም።
ብዙ ጊዜ እኔም ከሚዲያ ክፍሌ ጋር ከፒአር ጋር በበቂ ሁኔታ ማረካበት ስራ እያንዳንዱ ሚዲያ በየሳምንቱ ኦዲት መደረግ መቻል አለበት። በተቻለው ሲግኒፊካንት የሆኑ ሚዲያዎቻችን ኦዲት መደረግ ስለ አትሌቲክስ ፌዴሬሽን ምን ጻፈ፣ አርብ ላይ ቅዳሜ ላይ እነዚህ ኦዲት መደረግ አለባቸው። ምን ያህል በመረጃ የተደገፈ ነው፣ በቪዲዮ በምስል አስደግፎ በመረጃ አስደግፎ የተሰራ አናሊሲስ አለው ወይ? ቮለንተሪዎች እዚህ ላይ ምን ያህል ያግዙናል? ቮለንተሪ የሆኑ ጋዜጠኞች እዚህ ጋር ክፍተቶች አሉ። የሪፎርም ጥናቱ ሲቀርብም አይታችሁ ከሆነ ትልቅ ጋፕ ተደርጎ የቀረበ ነው። ትልቅ ጋፕ ተደርጎ የተቀረበ ነው። ስለዚህ ይሄንን በቀጣይ ጊዜያቶች አደረጃጀታችንን በመከለስ አዳዲስ ባለሙያዎችን በመምጣት የራሱን ኦዲዮ ቪዥዋል ላይብራሪ ሁላ ሊያስፈልገው ይችላል። ስለዚህ በዚህ አይነት ደረጃ መስራት የሚገባን ይሆናል። በዚህ ደረጃ እንሰራለን ብለን እናስባለን። ከብሮድካስት ከማድረግ አንጻር ዘንድሮ ከኤቢሲ እና በኦቢኤን ላይ ውድድሮችን በቀጥታ አስተላልፈናል። ከኤቢሲ ጋር የራሱ የሆነ ኤምኦዩም ተፈራርመናል። ግን በቂ ነው ወይ ብለን ካልን በቂ አይደለም። ለምንድነው? አንዳንድ ነገሮች ላይ ከሚዲያው ተቋማት ጋር አብረን መስራት አለብን። አንዳንድ ጊዜ ሚዲያውን ይፈቅዱልንና ስፖንሰር እንድናስተላልፍ አይፈቀድም። ይሄ ደግሞ በጣም ኢምፖርታንት ነው ለኛ። ስፖንሰሮቻችን በውድድሮቻችን መሃል ገብታ የምትተላለፍ እንትን ታስፈልጋቸዋለች፣ ማስታወቂያ እውቅና ማለት ነው መሰጠት ያስፈልጋል። ስለዚህ በዚህ ላይ ያለው የሚዲያው ህግ የተለያየ ነው። ክሊንሺት የሆኑ ቪዲዮዎችን ደግሞ የመጠቀም አንዳንድ ጊዜ ያስፈልጋል ማለት ነው አይደል? እነዚህ ሎጎ የሌላቸው ቪዲዮዎችን ወስደን አትሊስት በዌብሳይት በተለያየ መልኩ ፐብሊክ ላይ መድረስ ፕሮሞሽን ስራ በወቅት በሆነበት ሰዓት፣ ምክንያቱም አንዳንዱን ገዝተን ነው ሚዲያው የሚቀርጽልን እስከ ገዛ ነው ድረስ በዚህ ደረጃ መሄድ አለብን ማለት ነው። አንዳንዶቹ ደግሞ እውነት ለመናገር ኬንያ ላይ በሚዲያ ቀደም ስለ አንዱ ሰው ይዞት የሚሄደው የሚዲያ ካሜራ ብዛት ራሱ ስቱዲዮ ነው የሚያክለው። በተለያየ አንግል ነው የሚያው ተለያየ ማለት ነው ያሉት ስክሪኖች ብዛት አንድ ሰው ትከሻ ላይ እና በጣም ይሄን ብዙ መስራት ይጠበቀናል ማለት ነው። ኮሜንታተሮቻችን በሁለቱም ቋንቋ የመናገር አቅማቸው፣ ስታዲየም የመግዛት አቅማቸው፣ የመሸጥ ወደ ኢንተርናሽናል የሚሸጥ ይሄ ወደ በቀጣይ መሰራት ያለበት በእኛ ሂደት ውስጥ ስልጠና መስጠት ያለብን ስልጠና አሁን ዘንድሮ ከራሳችን ከቦትስዋና ልከናል። ለኛም ፒአር ልጅ ቦትስዋና ቀደም ብሎ 2 ቀን የፒአር ስልጠና እሱ ብቻ ሳይሆን ከአማራ ሚዲያ ኔትወርክም ወደዛ ሄደ። ስለዚህ እነዚህ ሰዎች ሄደው የራሳቸውን ስልጠና ወስደው ይዘው የሚመጡት ግንዛቤ ይኖራል የስፖርት ማለት። ሌሎች ሰዎችም በዚሁ ደረጃ ሄደው የተሻለ አቅም ይዘው የሚያገለግሉበት ሁኔታ መፍጠር ያስፈልጋል ማለት ነው። በጣም አሪፍ። እንቀጥላለን። ተመልካቾቻችን ያላችሁት ፋና ፕላስ ላይ ነው። ከመልእክት በኋላ ተመልሰን ቆይታችንን እንቀጥላለን። አብራችሁ ነው። ቀጥለናል። ተመልካቾቻችን ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ከኢትዮጵያ አትሌቲክስ ፌዴሬሽን ከጽህፈት ቤት ኃላፊ ዶክተር አመንሲሳ ጋር እያደረግን ያለው ቆይታ ይቀጥላል። ተጨማሪ ጉዳዮችን እናነሳለን። ምናልባት ከዛሬ የተጀመረ ውድድር አለ። ከ20 ዓመትና ከ18 ዓመት በታች ውድድር እያደረጋችሁ ነው። በቀጣይ በሚደረጉ ውድድሮች ላይ ሀገርን የሚወክሉ አትሌቶች የሚመረጡበት ጭምር ውድድር ነው። ከምንም በላይ ግን የአትሌቲክሳችንን መጻኢ መንገድ የሚያሳዩት እንደዚህ አይነት የዕድሜ እርከን ላይ ያሉ ውድድሮች ናቸው የሚል እምነት አለኝ እኔ በግሌ። ከእድሜ ተገቢነት ጋር ግን በየጊዜው የምናነሳቸው ችግሮች አሉ። እነዛ ችግሮች አንደኛው ምክንያት ዋና ምክንያቶቹ ራሳቸው ክልሎችና ክለቦች፣ ከተማ መስተዳድሮች ናቸው። ግን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽንም ቁርጠኛ የሆነ ቅጣት ሲያስተላልፍ ስላልታየ ከዚህ በፊት ድግግሞሽ ዛቻ አታድርጉ ከማለት የዘለለ ቅጣት ስላልነበረው ነው የሚል እንደ ምክንያትም የሚጠቀስ ነገር አለ። ከእድሜ ጋር በተገናኘ በተቻለ መጠን ከስርቆት የጸዳ እንዲሆን የሰራችሁት ስራ ባለ ይሄንን ብናውቀው እና የተገኙትስ ምንድነው የሚሆኑት? በኤጅ ማኒፑሌሽን ምክንያት የኢትዮጵያ ዋጋ ከፍላለች። ከዚህ በፊት በፔሩ በነበረ የታዳጊዎች ውድድር ላይ በርካታ ውጤት ያመጡ አትሌቶች ወርቅ ሳይቀር ተሰርዟል።
የ3000 ሜትር ሪከርድ ጭምር ተሰርዟል በእድሜ ምክንያት ኤጅ ማኒፑሌሽን። በሴፍ ጋርዲንግ ላይ በተደጋጋሚ ጥያቄ ሲቀርብብን የነበረው ከእድሜ ማጭበርበር ጋር የተያያዘ ነው። ሁለት ለመናገር አንዳንድ ሀገራቶች አሁን ስንመለከት የተሻለ የእድሜ ልጆችን እያመጡ በሄዱበት ሁኔታ ተተኪ ማፍራት እድላቸውም እያሰፉ ሄደዋል። እንደ ኬንያ ኤግዛምፕል ብንመለከት። ስለዚህ እኛም ዘንድሮ ላይ ጥብቅ ቁጥጥር አድርገናል። የመጀመሪያው የሴፍ ጋርዲንግ ፖሊሲያችንን ክሬዲብል ሆኖ ገብቷል ማለት ነው። በወርልድ አትሌቲክስ እውቅና አግኝቷል። ይሄ ቀይ እንትን ውስጥ ያስገባን ነበር፣ ሬድ ፍላግ ውስጥ ካስገባን ያስወጣን የሴፍ ጋርድ ፖሊሲ ጋይድላይን አለን። እድሜም አንዱ የምንከታተለው የምንቆጣጠረው ሁኔታ ያለበት ነው ማለት ነው። ከዛ ባለፈ ደግሞ የታላሲ ውድድርን እንደ ምሳሌ መውሰድ እንችላለን። ጃን ሜዳ የጁኒየር ሻምፒዮንሺፕ 16ኛ የወጣ ልጅ ገብቷል። አገር ወክሎ 5 ልጆች ወይም 6 ልጆች ናቸው አገር የወከሉት። ስለዚህ 16ኛው ጋር ሄደን የወሰድነው ሌሎቹ በመሃል ያሉ በርካታ አትሌቶች እድሜ ስላጭበረበሩ የኤጅ ማኒፑሌሽን ስላለ፣ ስለዚህ አሁን ፌዴሬሽኑ ዘንድሮ ቁርጠኛ አይደለም ማለት አንችልም። እውነት ለመናገር ከ16 በላይ አትሌቶችን ውድድር ውጭ አድርጓቸዋል። ከ16 በላይ አትሌቶችን ማለት ነው። ውጤት ኖራቸው ከ1 እስከ 6 እንዲወጡ ማለት ነው። ይሄ በምንድን ነው ያጣራችሁት የሚለው አንዱ ሌላው ጉዳይ ነው። ይሄን ስርዓት መዘርጋት ስለሚያስፈልግ ማለት ሲስተም መዘርጋት ማስቀረት የሚችለው ወደፊት ቅድም እንዳልኩት የአትሌት ሬጂስትሬሽን ሲስተም ስንፈጥር ፕሮጀክት ጀምሮ ያለውን በሙሉ ዳታቤዝ እንይዛለን። ስለዚህ ያኔ እየጸዳ ይሄዳል። አሁን ግን ማድረግ የቻልነው በተቻለ መጠን የአትሌቶቹን የፋይዳ ካርድ የእድሜ ጋር የተያያዘ የፋይዳ የቀበሌ መታወቂያ የበርዝ ሰርተፊኬታቸውን የተያያዙ ጉዳዮች ለማየት ሞክረናል። ከዛ ባለፈ ደግሞ የአካዳሚክ ሪከርዳቸውን ሚኒስትሪ እንደዚህ ያሉ የትምህርት ዝግጅታቸውን መጀመሪያ ቼክ ያደረግነው ስላለ ይሄንን ሪከርድ ለማየት ትምህርት ዝግጅት እንደዚህ ያሉትን ከዛ ባለፈ ደግሞ ፕሪ ሜዲካል ሂስትሪያቸውን ቀደም ብሎ ያለ የሜዲካል ሂስትሪያቸውን አንዳንዶቹ ደብል ፓስፖርት አዘጋጅተው ይዘው ደብል ፓስፖርት ጭምር ሰርዘናል። 2 ፓስፖርት እድሜ ትልቅ የነበረውን ቀንሶ አሁን አዳዲስ ፓስፖርት ይዘው ከዛ ባለፈ የኤምአርአይ ቴስትም አድርገናል። ስለዚህ በእነዚህ ጉዳዮች አጥርተን ነው እነዛን አይነት ተሳደ አሁንም የቼክ ፖይንት ይቀጥላል። ብዙ ደስ ያላሉ ሁኔታዎች አሉ በመልከታ ከሆነ ስለዚህ ማጥራታችን አይቀርም። የልጆቹንም ጊዜ ገንዘብ ነው የሚያጠፉት። ስለዚህ በተቻለ መጠን በእድሜ አጥርቶ ቢመጣ እዛው ጋር ፌዴሬሽኑ ላይ የሚኖረው በርደን ጫና ይቀንሳል። ምናልባት እንግዲህ እያጠቃለልን ለመምጣት ጥቂት ደቂቃዎች ናቸው የሚቀሩን። እንደ መጨረሻ ሀሳብ የግራንድ ፕሪን ውድድር በተሳካ መንገድ አከናውናችኋል። ቀጣይም ይቀጥላል። ግን እስካሁን ለነበረው መንገድ የግድ መመሰጋገን ያስፈልጋል። ክሬዲት የሚገባው ክሬዲቱን ማግኘት ስላለበት የምታመሰግነው አካል አለ? በአንድ ደቂቃ ውስጥ አጠቃልል። በጣም ብዙ ማመሰግናቸው አካላቶች አሉ። የመጀመሪያው የባህልና ስፖርት ሚኒስቴር ግንባር ቀደም ነው። ምክንያቱም ቀላል አይደለም በአጭር ጊዜ ውስጥ ትራኮችን ማዘጋጀት፣ በርካታ የሆኑ የመንግስታዊ አካላትን በተለያዩ መድረኮች የአዲስ አበባ መስተዳድርም ሳይቀር በተለያዩ መድረኮች ክብርት ሚኒስትሯ ተደጋጋሚ መድረኮች አድርጎ ለዝግጅቱ የሰጡትን ትኩረት ያሳያል ማለት ነው። በተመሳሳይ የክቡር አቶ መክዩም እስከ 7 ሰዓት እስከ 8 ሰዓት ድረስ እየቆዩ ናቸው ሚኒስትሮቻችን ዝግጅቱ እንዲዘጋጅ ያደርጉ። የመንግስት ኮንሰርንና ፍላጎት በዚህ ደረጃ ሲሆን፣ ክትትልና ድጋፍ በዚህ ደረጃ ሲሆን የስራ አስፈጻሚውን ተነሳሽነት ከፍተኛ ይሆናል። ስለዚህ በስራ አስፈጻሚ ደረጃም የተለያዩ ስራዎችን ስንሰራ ነበር። ሚዲያው እንዳያችሁት ሙሉ ለሙሉ ያለ ክፍያ ሁሉም የሚዲያ አካላት የራሱን ቡድን አደራጅቶ ለውጤቱ ስኬት ህዝብ ወደዛ እንዲፈስ እንዲተም ለማድረግ የሄደበት ርቀት ከፍተኛ ነው። የአርቲፊሻል ኢንተለጀንስን ስንመለከት ከተማዋ ስክሪኖች በሙሉ የአዲስ አበባ መስተዳድርን ስንመለከት ከተማዋ ስክሪኖች በሙሉ ይህንን ፕሮሞት ሲያደርጉ ነበር። ስፖርት አዘጋጅተውልን እንደ ኢቢሲ ኦቢኤን ያስተላለፉበት መንገድ በጣም ከፍተኛ አድናቆት የሚቸረው ነው ማለት ነው። ስለዚህ በዚህ ደረጃ ያለው የሚዲያ ተሳትፏችሁን ፋናም ጭምር የነበረው ተሳትፎ ድጋፍ ከፍተኛ ስለነበር እጅግ አድርጌ ማመስገን እናንተንም ማመስገን
እፈልጋለሁ። እነዚህን አካላት ማመስገን እፈልጋለሁ። የኢትዮጵያ ቴሌኮሙኒኬሽን የታይትል ስፖንሰራችን ነበር። በርካታ ኢንፍራስትራክቸሮችን ተብሎና ጄኔሬተሮች ሳይቀር ስክሪኖች ሳይቀር በርካታ ሁኔታ ነው የደገፈን። የአዲስ አበባ መስተዳደር አት ዘ ኤንድ ያሁሉ ተመልካች እንዲመጣ በነበረው ቅስቀሳ ውስጥ የአዲስ አበባ ወጣቶችና ስፖርት የነበረው አስተዋጽኦ ከፍተኛ ነው። ከተማዋን በማስተዋወቅ ደረጃ የአዲስ አበባ ቱሪዝም የተንቀሳቀሰበት መንገድ እኔ በጣም ወድጄዋለሁ። እንዲህ ናቸው የምናተርፋቸው ነገሮች እነዚህ ጉዳዮች ናቸውና እነዚህን አካላቶች ማመስገን እፈልጋለሁ። በጣም አመሰግናለሁ። በጣም እናመሰግናለን ዶክተር አመንሲሳ ከበደ ስቱዲያችን ድረስ መጥተህ ለሰጠህን ቃለ መጠይቅ። እንግዲህ የ100 ቀናት ግምገማችሁን ደግሞ በቀጣይ ሂደት ውስጥ እያየን እንገመግማለን፣ እንጠይቃለን ምን ላይ ደረሳችሁ የሚለውን። ስለ አብሮነታችሁ ፈቅዳችሁም ስለመጣችሁ በጣም እናመሰግናለን። ተመልካቾቻችን የዛሬው የፋና ስፖርት ዝግጅታችን ይህንን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። ወርቅነህ ጋሻውንና ሰለሞን በቀለ ከእናንተ ጋር ቆይታ አድርገናል። የፋና ዝግጅቶች ይቀጥላሉ። ጥሩ አመሻሽ ይሁንላችሁ።